እዩ እንግዲህ አብዳለች ማለት ነው። እዩ የሀይሚን ፎቶ እንግዲህ አውርዳለች ማለት ነው። ሻንጣዋንም እቃዋንም ሰብስቤ ያወጣለሁኝ ብላ እንግዲህ ሻንጣዋን አምጥታለች ማለት ነው። ብሩኬም እንግዲህ እዚህ ቤት እንዳላይሽ ከዚህ ቤት እንድትወጪ ነው የምፈልገው ብሎ እንግዲህ ብሩኬ አንቆ አስወጥቷታል ማለት ነው። እና እዩ ጭራሽ የሀይሚን እቃ አውጥታ እኔ ነኝ የምኖርበት ከብሩኬ ጋር ብላ ድፍረት እቃዋን እንግዲህ የሀይሚን ፎቶዋን እዚህ ቤት ማየት የለብኝም ብላ ፎቶዋቿን አውርዳለች ማለት ነው። እንግዲህ እንደዚህ አይነት አይን አውጣነት አይገርማችሁም? አሰላም አለይኩም ወረህመቱላሂ ወበረካቱሁ። ውድና የተከበራችሁ ውድ የቻናሌ ተከታታይ ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? ሰላም ናችሁ? ሰላማችሁ በዚህ ትትርፍ ይበልልኝ እያልኩኝ በያላችሁበት ዓለም ዳርቻ ለዚህ ቤት አዲስ ከሆናችሁ ሰብስክራይብ እያደረጋችሁ አበረታቱኝ እያልኩኝ እንግዲህ ዛሬ ወደ መጣሁበት ስገባ እንግዲህ ሀዩ እንግዲህ ሀዩ ነው እዩ የምትባለዋ እንግዲህ ብሩኬን እንግዲህ ከአንተ ጋር ነው መኖር የምፈልገው አንተ የኔ ነክ ብላ እንግዲህ ብሩኬን ማለት ነው እቤቱ ድረስ መታለች። እንግዲህ ሀይሚ እቃዋን ጠራርጋ የቀረ እቃዎቿን እኔ ያወጣለሁኝ፣ ስለዚህ ሻንጣዋም የቀረ አለ፣ ስለዚህ ሰብስቤላታለሁኝ መታ እንድትወስድ ብላ እንግዲህ ሻንጣዋንም እቃዋንም እንግዲህ ቤቱ ውስጥ ፎቶ ምና የሀይሚ የተሰቀለውን ፎቶ አውርዳለች ማለት ነው። ብሩኬም እንግዲህ ትዕግስተኛ ሆኖ ያው እንግዲህ እርጉዝ ስለሆንሽ ሌላ ነገር እንዳደርግ አትገፋፊኝ፣ እርጉዝ ስለሆንሽ ነው ታግሸሽ ይሄንን ያክል እያወራውሽ ያለሁት። ስለዚህ በሰላም የምትወጪልኝ ከሆነ ከዚህ ቤት ውጪልኝ። በጣም በጣም ከልክ በላይ አብዝተሽዋል ቢላት ራሱ እንግዲህ አልሰማም አልገባሽም ብሏታል ማለት ነው። እንግዲህ ድፍረቷ እንዴት ነው መታ እንግዲህ የሰው ቤት ላይ ማለት ነው የሰው ቤት መታ የሰውን ፎቶ እንግዲህ ብሩኬ ሳይፈቅድላት ከሷ ጋር የመኖር አላማ ሳይኖረው ከሷ ጋር ምንም አይነት እንግዲህ የመገናኘት ፍላጎት ሳይኖረው መታ የሰው ቤት ገብታ እንግዲህ ሻንጣዋንም ልብሷንም ለቃቅሜ ያቀራትን እቃ አወጣለሁኝ። እንደገና ደግሞ ፎቶዋም እዚህ ማየት የለብኝም፣ የኛ ፎቶ ነው መሆን ያለበት። እንግዲህ የእሷና የብሩኬ ፎቶ ነው መሆን ያለበት። ኧረ እንደዚህ አይነት አይን አውጣና ድፍረቷ እንዴት 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 ብታስቢ ነው? ምንም ቢሆን እኮ ተይ እንጂ ተይ እንጂ። ብሩኬና ሀይሚን ቢጣሉ ማለት ነው ቢጣሉም መካከላቸው እንግዲህ ያለ መግባባት ግጭትን ቢኖሩ እንኳን ማለት ነው ያው ነገ ዞሮ ይገናኛሉ። እንግዲህ እዚህ በሚዲያ ላይ የታወቁት ሁለቱ ናቸው። ከመጀመሪያ ተነስተው ከታች ተነስተው እዚህ ጋር የደረሱት ሁለቱ ናቸው ማለት ነው። እና አሁን አንቺ ደግሞ ከኋላ መተሽ የሀይሚን እቃ ለማውጣትና እንግዲህ ቤቷ ላይ ፎቶዋን ለማውረድ ማን መብት ሰጥቶሽ ነው? እዩ የምትባይ ማለት ነው። እንደው አንዳንዴ ደረቃ እንሁን ማለት ነው። ድርቅና ያስጠላል። እንጃ አንዳንድ ሰው ድርቅና የሚያምርበትም አለ የሚያስጠላበትም አለ እና በአንቺ ላይ ደግሞ በጣም ነው የሚያስጠላውን። እንጃ በጣም ያስጠላብሻል ማለት ነው። እንደገና ደግሞ እርጉዝ ሆነሽ እንዲህ አይነት ነገርን ስትሰሪ እውነት ለመናገር እንግዲህ እዩ እርጉዝ ነሽና እርጉዝ ሆነሽ እንደዚህ አይነት ድርጊቶችን ባሰሪ ጥሩ ነው። እንደ እርግዝናሽ በሰላም ለመውለድ የራስሽን እንትን ደበቅ ብለሽ የራስሽን ከሚዲያ ቆጥበሽ ወልደሽ ከወለድሽ በኋላ እንኳን ከልጅሽ ጋራ ብቅ ብቴ የተሻለ ነበር እና አሁን ደግሞ እንግዲህ እርጉዝ ሆነሽ እንዲህ አይነት ነገሮችን ስትይ እውነት ለመናገር እኔ ሚዲያ ላይ ያው የምናያቸው ነገሮች ያው እንደ እውነታም ሊኖረው ይችላል፣ እውነታም ላይኖረውም ይችላል። ያው ስራም ነውና እዚህ ጋር ግን ብዙዎች ደግሞ እውነቴን ነው እንደ ሴት ብዙዎች ደግሞ የአንቺ ቀልብ ሊያርፍባቸው ይችላሉ። ለሀይሚ ካላቸው ቦታ የተነሳ ማለት ነው አንቺ ላይ ቀልብ ሊያሳርፉብሽ ይችላሉ። ያው ማለት ያው ጥላቻን ያው በይበልጥ ደግሞ እንትን ላይ ነሽ ያለሽው እርጉዝ ላይ ነሽ። እርግዝናሽን ይዘሽ ተቀምጠሽ ከወለድሽ በኋላ እርግዝናሽን ብትከታተይ እንዲህ አይነት ስራ ላይ ባትገቢ ጥሩ ነበር። እንደ ሴት ስልሽ ማለት ነው። እና መተሽ እንግዲህ አታካራ ፈጥረሽ ከብሩኬም ጋር
ብሩኬ እውነት ትዕግስተኛ ነው። ያው ያለሽበትንም ሁኔታ በመረዳት ያው ምንም ነገር ጉዳት ሳያፈጥርብሽ እንትን ሳይልብሽ እንትን ብሎሻል ማለት ነውና ያው ከቤቱ እንድትወጪ አድርጎሻል። እና ያው እንግዲህ በኋላ ላይ የሚከተልብህን ጉዳት ታውቃለህ ምናምን ብለሽዋል። ያው ምንም አይፈጠርም ሁለታችሁም ጋር ያው ምንም እንትን የሚል ነገር የለም። ያው ብሩኬም ችግር አላደረሰብሽም፣ ግን አንቺ እንደዚህ ባትሆኚ ጥሩ ነው። ብሩኬም ደግሞ ያው መጀመሪያ ስህተት ሰርቷል፣ መቀበል አልነበረበትም። እንደገና ደግሞ ቤቱ ላይ ገብታ የቤቱ ባለቤት በቃ እኔ ነኝ ወሳኙ ፈላጭ ቆራጭ እኔ ነኝ እና ብሩኬ ካሁን ጋራ ህይወቱን የሚመራው የሚቀጥለው ከኔ ጋር ነው ብላ እንግዲህ ታይታለች ማለት ነው። ስትፍጨረጨር ጥሩ አይደለም እንደዚህ እውነት ለመናገር የሀይሚንም እቃዋንና እንትኗን ማስወጣት ምንም ቦታ ሳይኖርሽ ይሄም መስራትሽ ትክክል አይደለም፣ ተሳስተሻል ማለት ነው እና ወደ ራስሽ መለስ ብትይ ጥሩ ነው ላለሁኝ። አንዳንዴ ድርቅና ልክ አለውና ድርቅናችንም ልክ አለውና የሚያምር ድርቅና ቢሰሪ እንኳን ጥሩ ያልሆነ በቃ አመለካከት ሰውም ላንቺ እንዲኖር ነው የሚያደርግሽ እና ራስሽን ብታስተካክይ ጥሩ ነው የምለው እና ሀይሚ ከብሩኬ ጋራ አብሮ ያው ይቀጥላሉ። ዛሬ ቢጋጩም ያው ሰው ልጅ እንደተጋጨ አይቀርም። ነገ ሰላም ወርዶ መገናኘት ይኖራልና ነገ አንቺ ደግሞ በመሀል ሜዳ የምትቀሪ ሰው ትሆኛለሽ። ስለዚህ እንደዚህ ባታረጊ የተሻለ ነው ነው የምልሽ እኔ። ነገ ሁለቱ ይገናኛሉ። አንቺ ሜዳ ላይ ነው የምትቀሪው። ስለዚህ ቆም ብለሽ ብታገናዝቢ ጥሩ ነው። ምንድን ነው እየሰራሁት ያለሁት ብትይ ጥሩ ነው እልሻለሁኝ። እንደገና ሀይሚም ደግሞ ያው ይቅርታ እንግዲህ ትንሽ ድምፅ ይረብሽ ነበረ። ይቅርታ እንግዲህ ድምፅ ይረብሽ ስለነበረ በጣም ይቅርታ እየጠየቅኩኝ በቪዲዮው ላይ እና ውዶችዬ እዩ ጥሩ ስራ አልሰራችም። የሰው ቤት መጥቶ መብት አለኝ እኔ ነኝ ወሳኝ፣ አንድ ሰው ደግሞ ፍላጎት ሳይኖረው ከኔ ጋር አብሮ ነው የሚኖረው የሚለውን አካሄድ በጭራሽ ተቀባይነት የሌለው ነው እና እንደዚህ ባቶኝ ጥሩ ነው ልሻለውኝ። እዩ እንግዲህ ሀይሚም ወደ ቀልቧ መለስ ብላ እንግዲህ ሰላም እንደሚፈጠር ብሩኬም ጋራ ተስማምተው እንግዲህ በሚቀጥለው እንደምናያቸው ተስፋ አለኝ። እንግዲህ ውዶችዬ የእዩ አይን አውጣነት እንግዲህ እንደቀጠለ ነው ማለት ነው። ጭራሽ እንግዲህ ድፍረቷ እንግዲህ የቀረውን እቃ እንግዲህ እኔ ነኝ የማስወጣው እኔ ወደዛ ልክላታለሁኝ ብላ እንግዲህ እቃዋን ሰብስባ እንግዲህ ቤቱንም አጽድቻለሁ፣ ጠራርጌያለሁ፣ ቆሽሾ ነበረ ምናምን እንግዲህ ባለቤት ልሆን ብላለች። እንግዲህ እስቲ ባለቤት ልሆናል ብላለች። እንግዲህ ብሩኬም እንግዲህ በስተመጨረሻ እንግዲህ ከዚህ ቤት ውጪ አይንሽን ላይ አልፈልግም፣ በእኔ መብት ማንም አይወስንልኝም፣ እኔ ሆነኝ ወሳኝ ብሏት እንግዲህ ከቤት ልትወጣ ችላለች። እንግዲህ ድጋሚ አናያትም። እንግዲህ ምን ትላላችሁ እናንተስ የጨረቃ ፋሚሊዎች? እንግዲህ በቀጣይ ብሩኬና ሀይሚን በአንድ ላይ እንደምናያቸው በቀጣይ ቪዲዮ ተስፋ አለኝ። ሁሉም ነገር ተስተካክሎ ብሩኬና ሀይሚ አንድ ላይ እንደምናያቸው ተስፋ አለን። እንግዲህ ውድ ቤተሰቦቼ እዩ ስርዓት ብታደርጊ ጥሩ ነው። ስርዓት ብታደርጊ ጥሩ ነው። በሰው ህይወት ገብተሽ የሰውን ህይወት አትበጥብጪ እላለሁኝ። ውድ ቤተሰቦቼ እንግዲህ ለነበረን ቆይታ አመሰግናለሁኝ። በያላችሁበት ሰላማችሁ ይብዛ። እንግዲህ ለእኔም ላይክ አድርጉኝ፣ በቅንነት ሰብስክራይብ አድርጉኝ፣ አበረታቱኝ እያልኳቸው ለምንድነው ላይክ ማታረጉኝ፣ ኮመንት ማታረጉኝ፣ ሰብስክራይብ ማታረጉኝ? እኔም ከመዳም ኩሽና ነኝ፣ አበረታቱኝ እያልኩኝ እንግዲህ ባላችሁበት ሰላማችሁ በዘት ተተረፈ ይበልልኝ። ኢትዮጵያ ሀገራችን ሰላም ያርግልን፣ ዓለም በሙሉ ሰላም ያርግልን እያልኩኝ ባይ ባይ።